በጣም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ። ብዙ ነገሮችን እንትን ብያለሁ። ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እነዚ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውረትሽኛል አይቻለሁኝ። ስለዚህ እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለኝ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለኝ ማለት ነው። እንዲ አብርሽ የምርና ጊዜ ጥያቄ የምጠይቀው እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለም ማለት እንዴ። ደህና ነህ? ወደ ጤና ተመልሰሃል? መለስ ለቪዲዮችን ደግሞ በደንብ አድርገህ ካየክ ነገሮችን እንደማስታሳውስ የተናገርክ ነው አይደል? ሰው መለስ ብለክ ቪዲዮዎች የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለም። ምክንያቱም እዚች ጋር ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው። እንደዛ ነው አይደለም? እንደዛ አይደለም። እንደዛ ፍጹም ልትላችሁ። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁ? የማዳም ዳይመንድ የራሳችሁ ዳይመንድ ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ እንዳለሁ። እናንተ እንዴት ናችሁ? እና ዛሬ ይኸው በጣም በሚያሳዝን ሁኔታ መጥተዋሉ። እንግዲህ አብርሽ እንግዲህ የኔ እንደዚህ መሆን እናንተ ናችሁ ተጠያቂ። የሆነ ነገር አድርጋችሁብኝ ነው እንደዚህ የሆንኩት፣ ሁለታችሁም የሆነ ነገር አድርጋችሁብኝ ነው እንጂ እንደዚህ ልሆን አልችልም። በቃ የኔ እንደዚህ መሆን እናንተ ናችሁ ተጠያቂ። አሁንም ብሆን አልተዋችሁም፣ ሩታና ሄርሜላን አልተዋችሁም ብሎ አፈጠጠባቸው ማለት ነው። እና እንደዚህ የሆንኩት በእናንተ ምክንያት ነው። የሆነ ነገር አድርጋችሁብኝ ነው እንጂ በጤናዬ እንደዚህ አልሆነም ብሎ እንግዲህ ዛሬ ወደ ራሱ ተመልሶ እንግዲህ ያው ይሄው እዩት። የሚያወራው ነገር ሁሉ የሚናገረው ነገር ሁሉ ምንም ደስ አይልም። እና ዛሬ ደግሞ እንግዲህ ሩታ የልጁ እናት ከውሽሚት እኩል አወዳድሯታል። እንግዲህ ሁለታችሁም አልፈልጋችሁም፣ ከህይወቴ ውጡልኝ፣ ወንድ ልጅ ያለ ሴት አይኖርም ያላችሁ ማን ነው? ከህይወቴ ውጡልኝ፣ እኔ ሴት አያስፈልገኝም፣ ብቻዬ መኖር እችላለሁኝ። ማናችሁንም ሩታም አታስፈልግኝም፣ ሄርሜላም አታስፈልግኝም። እኔ ያለ ሴት መኖር እችላለሁ፣ አልሞትም። እኔ ያለ ሴት መኖር እችላለሁ። በቃ ካጠገቤ ዞር በሉልኝ፣ አልፈልጋችሁም፣ ከህይወቴ ውጡልኝ ብሎ አባሯቸዋል። ሁለቱም በአንድ አይን አይቶ ማለት ነው። እና የልጁን እናት ደግሞ ከውሽሚት ጋር ማወዳደር የለበትም። በእርግጥ ሩታዬ ከሄርሜላ ጋር ማወዳደር የለበትም። ሩታ ያው ሚስት ናት፣ ህጋዊ ሚስቱ ናት። ያቺ ደግሞ ውሽማ ናት። እና እንዴት በዚህ ልክ እንዴት ሩታ ለምርጫ ውስጥ ትገባለች? የልጁ እናት መሆኗ ራሱ በቂ እኮ ነው። የልጁ እናት መሆኗ ራሱ በቂ ነው። እግዚአብሔርን እሷ ምርጫ ውስጥ ሊከታት እኮ አይገባም። በቃ ሚስቱ ናት። ከውሽሚትና ከሩታ ማን የትኛዋ ትሻለኛለች ብሎ እኮ መምረጥ እኮ የለበትም። እንደዚህ ማወዳደር ራሱ የለበትም። ትዳር ሲጀምር የፈጣሪ ስጦታ እንጂ በምርጫ በቃ የቱ ይሻለኛል፣ የቷ ትሻለኛለች፣ የትኛዋ ትሻለኛለች ተብሎ በምርጫ አይደለም ትዳር የሚገኘው። ትዳር የእግዚአብሔር ስጦታ ነው ማለት ነው። እና በቃ ምንም ደስ አይልም። የዛሬ ንግግር ይደብራል። ያው ቡዜ ደግሞ ዛሬ እንግዲህ ተክዛ ቡና አልጠጣችም መሰለኝ። በቃ ተክዛለች። እንደው ለሶስት እንደዚህ ሲሉ እሷ አፏን እንደው በቃ የቀን ቡና አልጠጣችም ይሁን የጠዋት ቡና አልጠጣችም ይሁን ዛሬ ደግሞ ፊቷ ራሱ ቻይና ነው የሚመስለው። የቡዝዬ ፊት ማለት ነው። ዛሬ አይኗ ራሱ አነሰብኝ፣ የቻይና አይን ነው የሚመስለው። እና ዝም ብላ በቃ ወሬያቸውን ታዳምጣለች። እና ያው ብቻ ሩታና አብርሽ በቃ እያወሩ ነው። ሩታዬ ደግሞ እኔም አንተ ምንም ላደርግህ አልችልም፣ የልጄ አባት ነህ። ምንም ቢሆን ያንተ ክፋትነት አልፈልግም፣ ምንም ቢሆን ያንተ ውጥቀት አልፈልግም፣ የልጄ አባት ነህ፣ ምንም ነገር እንድትሆንብኝ አልፈልግም እያለችው ነው። እና ብቻ አብርሽ እንግዲህ ሙድ እየያዘባቸው ይመስለኛል። ሁለቱም ላይ ሙድ እየያዘባቸው ነው። ምንም አልሆነም። ሲጀመር አብርሽ ምንም አልሆነም። በቃ ሙድ እየያዘ ነው። ህዝቡ ላይ ሙድ እየያዘ ነው። ሄርሜላ ላይ ሩታ ላይ ሙድ እየያዘ ነው። እና እስከዛሬ የተፈጠረው ነገር እንዴት አላቅም አለ። ቪዲዮ አያይም እንዲ ዞር ብሎ አያይም እንዲ ቪዲዮ እኮ ማየት አለበት፣ ዞር ብሎ ማለት ነው። ቪዲዮ ማየት አለበት። እና አስረዱኝ፣ በቃ እስከዛሬ የሆንኩትን ሁሉ አስረዱኝ እያለ ነው እንግዲህ
በደንብ ጠንቀን እንድታውቅ እፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርቡብኝ የነበረውን ነገር በሙሉ አይታል ብዬ አስባለሁ። እሱንም መታዘብ እሱንም ማየት እችላለሁ። ከዚህ በኋላ ያለውን ነገር ማወቅ ከፈለግ ተደዋውለን መናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። መልካም ጊዜ ሆነ። ታስጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይህንን ነገር በግልጽ መናገር ካልቻልሽ መሄድ ትችያለሽ። ስማኝ፣ እኔ አሁን በብዙ ነገር ማንም እንዲነካኝ አልፈልግም። በዚህ ላይ እሺ፣ ደህና ነህ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ታስቀኝ አብርሃም። እንግዲህ ሩታዬ ሄዳለች። እንግዲህ በፈለከኝ ሰዓት አለሁኝ ከጎንህ ነኝ፣ ስትፈልገኝ ደውልልኝ ብላ እንግዲህ ሄዳለች። ሄርሜላም ይሄው እንደምታዩት እንደለመደችው እንደሌላ ጊዜ መለጠፍ ነው በቃ ስራዋ። ልክ ስትለጠፍበት አትንኪኝ አላት ማለት ነው። አትንኪኝ፣ በቃ አትንኪኝ፣ እንድትነኪኝ አልፈልግም ማለት እንድትነኪኝ አልፈልግም። እንደዚህ መሆኔ እንትን አንቺ ነሽ፣ እንደዚህ የመሆኔ እንትን አንቺ ነሽ። ስለዚህ እንዳትነኪኝ፣ ሳትነኪኝ መውራት ትችያለሽ ብሎ አመናጨቃት ማለት ነው። እና ያው እሷን ብትሆን እንግዲህ በፈለከኝ ሰዓት አለው ዛሬ ሂጂ ብትለኝም አልፈልግሽም ብትለኝም በፈለከኝ ሰዓት ግን አለሁ ደውልልኝ፣ አቤት ብዬ መምጣቴ አይቀርም፣ የትም እመጣለሁ፣ የትም ታገኘኛለህ፣ ችግር የለውም ብላ እንግዲህ ተሰናብታ ሄዳለች። አብርሽ ደግሞ በቃ በህይወቴ ሴት አያስፈልግም፣ ያለ ሴት መኖር እችላለሁ፣ ማንም ሴት አያስፈልገኝም፣ ብቸኝነት ጌጥ ነው፣ ብቸኝነት ሰላም ነው፣ ብቸኝነት ወርቅ ነው እና ብቻዬ ነው መኖር የምፈልገው እያለ ነው አብርሽ ማለት ነው። እንግዲህ እናያለን። የእናንተ ድራማ አያልቅም። የእናንተ ሚስጥር ወጣ፣ እንደዚህ ሆነ፣ እንደዛ ሆነ፣ በቃ ይሄ አያልቅም እኮ በቃ ድራማችሁ ማለቂያ የለውም። በቃ ይሄ እኔ እንጃ ብቻ ከባድ ነው። በቃ ሚስጥሩ ይወጣል ነው የምትሉት። ምንድን ነው ሚስጥር? ምንድን ነው የደበቃችሁት ሚስጥር ይወጣል። እንዲህ ነው እንደዛ ነው ትላላችሁ። በቃ ማለቂያው የለው። በቃ ድራማው ማለቂያ የለውም። በቃ የነሱ በቃ በየቀን የሚመጡት በቃ በእንደዚህ አይነት ሁኔታ ነው። ኧረ ተው። እና ተመልካቾቼ ቻው። የዛሬ ቪዲዮ ይሄ ይመስል ነበረ። እንዶ ተሰብስበ ብትቀመጥማ አሪፍ ነበር እኮ ያለ ሴት እኮ ተሰብስበ ብትቀመጥ አሪፍ ነበር። አብርሽ ግን አንተ አትቀመጥማ፣ ተሰብስበህ አትቀመጥም።